ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። እንግዲህ በድጋሚ ከቀኑ በኋላ የምሽቱን መረጃ ወደ እናንተ ለማድረስ ብቅ ብለናል። የዓለማችን አሁናዊ ሁኔታን ያለውን መረጃ እያሰባሰበ እያስደመጠንና እንግዲህ በመንፈሳዊ ቅኝት እየመከረን ያለው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። እንግዲህ ከሱ ጋር ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። በቀጥታ ወደዛ ከማምራታችን በፊት ተመልሰን እንመጣለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን አንዴ በተፈጥሮ አደጋ እንዲሁም ደግሞ በማህበራዊ ምስቅልቅል በፖለቲካዊ ቀውስ በተለያየ መንገድ በመናጥና ወደ ፍጻሜዋ የማምራቱ ነገር አይቀሬነት እየተመለከትን እንገኛለን። ሰላምና ደህንነት ነው ሲሉ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል ይላል እግዚአብሔር ቃል። ስለዚህ ዓለማችን ወደ ፍጻሜዋ እያመራችና ሰላም ምንም አይነት መልኩ እንደማይመጣ የሚያመላክቱ መረጃዎች እየተሰሙ ይገኛሉ። ይህንን ሊያጋራን ወንድማችን ፓስተር አለማየሁ መስመር ላይ ተገኝቷል። መረጃውን ከማቀበሉ በፊት ሰላምታ እንለዋወጥና እንደተለመደው መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ቀን ላይ መረጃ ቀብለናል። ያላዳመጡ ወገኖች ካሉ መረጃውን ገባ ብለው ቻናላችን ላይ ማድመጥ ይችላሉ። እስኪ ምን ተገኘ በዚህ ምሽት? እንግዲህ የዓለም ፖለቲካ አዲስ መልክ እየያዘ መጥቷል። እኔ አንዳንዴ 2030ንም የሚጠብቅ አይመስለኝም። ያስፈራል። መልኮቻቸውን እየቀየሩ መጥተዋል። እንግዲህ ቀደም ሲል ሰሞኑን ስንዘግብ ነበረ ዶናልድ ትራምፕ የሰላም ጉባኤ ወይም ፒስ ኮንግረስ የሚል ፒስ ቦርድ የሚል አቋቁሞ እንደነበረ እናውቃለን። እንደዚሁም ደግሞ እንግዲህ እሳቸው ያወጡት ነገር አለ። የተባበሩት መንግስታት ድርጅት ኖረም አልኖረም እኔ አያገባኝም የሚል ነገር አንስተው እንደነበረ ይታወቃል። በዚህ ጉዳይ ላይ የተባበሩት መንግስታት ድርጅት የራሱን ተቃውሞ አሰምቶ ነበረ። አንዳንድ ሀገሮችም ይህንን ጉዳይ ተቃውመዋል። አውሮፓም ሀገሮች ከሌሎችም። ይህ በእንዲህ እንዳለ እንግዲህ የዓለም ፖለቲካ አዲስ መልክ መያዙን የሚያመለክት ቻይናና ብራዚል በአሜሪካ የውጭ ጉዳይ ፖሊሲ ላይ ያላቸው ስጋት የገለጹበትና በዓለም አቀፍ ደረጃ ከፍተኛ የፖለቲካ ውጥረት በነገሰበት በዚህ ወቅት የቻይና መሪ ሺጂንፒንግ ለብራዚሉ ፕሬዝዳንት ሉላ ዴ ሲልቫ ባደረጉት የስልክ ውይይት ከብራዚልና ከደቡብ ዓለም ክፍል ማለትም ግሎባል ሳውዝ ጎን እንደሚቆሙና አዲስ ጥምረት ለመመስረት እየተንቀሳቀሱ መሆናቸው ታውቋል። እንግዲህ ይሄኛው ጥምረት በዛኛው ተቃራኒ እየተደራጀ ያለ እንደሆነ የሚያመለክቱ ብዙ ነገሮችን ተናግሯል። አንደኛው የተባበሩት መንግስታት ድርጅት ቻርተር መጣስ፣ ሀገራትን በኩል ያለመመልከት፣ ለሀገራት ላይ የሚጫኑ የኢኮኖሚ ወይም ደግሞ የታሪፍ ጫናዎች፣ ሀገራትን በወታደራዊ ኃይል የማስገደድና የሀገራትን ሀብት ለመዝረፍ የሚደረጉ ጥረቶች ስለዚህ የተባበሩት መንግስታት ድርጅትን ሚና መጠበቅ እንዳለበት አጽንኦት ሰጥተው ተናግረዋል። እንግዲህ ይሄ ጎራ ወደፊት እየጠነከረ ይሄዳል ተብሎ ነው የሚታሰበው።
የደቡብ እንግዲህ በከፍተኛ ንግድ አላት፣ ጥቅም አላት። ቻይና ደቡብ ግሎባል ላይ ከፍተኛ ጥቅም አላት። ከፍተኛ ደግሞም የኢኮኖሚ ተጽዕኖ በዛ ስፍራ አለ። ስለዚህ የኢኮኖሚ ተጽዕኖዋንም ለማስጠበቅ ከነዚህ ሀገራት ጋር አጽንኦት ሰጥታ እንደምትሰራ ነው እየተናገረች ያለችው። እንግዲህ አንቶኒዮ ጉተሬዝም በአሜሪካ እርምጃ ላይ ያላቸውን ስጋት ገልጸው አሜሪካ ያለ ተጠያቂነት እየወሰደች ያለችው እርምጃ የአባል ሀገራቱን እኩልነትን አደጋ ላይ እየጣለ መጥቷል የሚል ነው። እንግዲህ ዓለም ላይ አሁን ምንድነው ያለው ይሄ ግሎባሉ መለወጥና በተለይ ደግሞ የዓለም የፖለቲካ ጎራ እየፈጠረ እንዳይመጣ ስጋት ፈጥሯል እና አሁን በፊት ብሪክስ ነበረ ይገዳደራል ተብሎ ይጠበቅ የነበረው ነገር ግን አሁን ብሪክስ ላይ ምንም የምታየው እንቅስቃሴ የምትሰማው ሚዲያም የለም። ከዚህ ከወታደራዊ ልምምዱ በቀደም ባለፈው ሳምንት ደቡብ አፍሪካ ኬፕታውን ጋር ካደረጉት ወታደራዊ ልምምድ ውጪ የምታየው ምንም ነገር የለም። ነገር ግን አሁን ላይ ደግሞ ይሄንን ስጋት የሚገዳደር ይሄ ደቡብ ግሎባል የሚባለው ከቻይና ጋር የማበርና ሐሳቡ ኢኮኖሚካል ብቻ ሳይሆን ወታደራዊ ጥምረት ያለው ትልቅ ቤዝ ለመመስረት የሚደረግ ጥረት እንደሆነ ታውቋል። ይሄም የሆነበት ምክንያት ምንድነው? አሜሪካ አሁን ፒስ ቦርድ ብላ የመሰረተችውን እዛ ውስጥ ከሰጣለው ለሚገቡ ሀገሮች ሰጣለው ያለችው ከለላ የፖለቲካና የዲፕሎማሲ ወታደራዊ ከለላ ነው። ስለዚህ እነዚህ ሀገሮች ደግሞ አሁን ቻይና እንደዛ አይነት አካሄድ ይመስላል ያለው ሁኔታ አስማሚያው እንደዛ ይመስላልና ያ ነገር እየጨመረ የሚመጣ ከሆነ ወደፊት ዓለማችን ላይ ያው የሚጠበቅ ነው። አንዳንዱ ሶስተኛ ዓለም ጦርነት ይለዋል። እኛ ደግሞ ከመጽሐፍ ቅዱስ አንጻር ከአርሜጌዲዮን ጦርነት በፊት የጉግ ማንጉግ ጦርነት እንደሚነሳ እናውቃለን። ያንን እያልን ያለ ነው። ያንን የሚያመለክትና የሚያሰፉ ነገሮች ናቸው እያሉ አሁን ሰሜን ዋልታ ላይ ከፍተኛ ፍጥጫ አለ፣ ምስራቁ ላይ ከፍተኛ ፍጥጫ አለ። አሁን ደግሞ ደቡቡ ላይ ሌላ ፍጥጫ ነው እየመጣ ያለው። ይህ ፍጥጫ ደግሞ በጣም ከባድ የሆነ ፍጥጫ እንደሆነ ልንመለከት እንችላለን። እንደው ይሄን ነገር ትንሽ ብናየው ጥሩ ነው። አሁን ዓለማችን ላይ እንዳልከው ቀደም ሲል ለውጥ እየታየ ነው ያለው። ፖለቲካዊ ጂኦፖለቲክስ ለውጥ ነው እየታየ ያለው። አሁን ብሪክስን አንስተሃል። ብሪክስን ያስተባበረችው ሩሲያ እንደሆነች ይታወቃል። በተለይ ከዚህ ከዩክሬን ጦርነት በኋላ ምዕራባውያንን የሚገዳደር ሌላ ኃይል መፈጠር አለበት በሚል ብሪክስ ተቆርቁሯል። አሁን ደግሞ ሌላ ጎራ ደግሞ እየመጣ ነው። አሁን እየታየ ያለው እንግዲህ አውሬው ዘመነ መንግስት ከመምጣቱ በፊት ጥምረታዊ የሀገራት ጥምረት ነው እየተስተዋለ ያለው። ድሮ ርዕዮተ ዓለማዊ ነበር። አሁን ግን አሊያንስ ነው ይሄ የሀገራት ጥምረትና አሁን ደግሞ በዛኛው ጽንፍ እንግዲህ መጽሐፍ ቅዱስ ያስፈሪ አውሬ የሚለው እየተገለጠ ነው ማለት ነው። እና ወደፊት እንግዲህ እኔ እናንተ በዚህ ላይ ትንታኔ የምንሰጥበት ይመስለኛል። እንደው በነገራችን ላይ ፓስተር አንድም መረጃም እየተበላላ ነበር ማህበራዊ ሚዲያ ላይ የሚያየውት ምን ያህል እውነታነት እንዳለው ባላቅም ቻይና ውስጥ መፈንቅለ መንግስት ሙከራ ተደርጓል ይባላል። ብዙ ጎልቶ አልወጣም። አሁን ቻይና ላይ እንደዛ አይነት ነገር ለማድረግ ያለው የቻይና የፖለቲካ ስርዓት የሚፈቅድ አይደለም። እንቅስቃሴዎች ሊደረጉ ይችላሉ። የሆኑ ጀነራሎች፣ ወታደራዊ ኃይሎች ታስረዋል። ግን አሁን የቻይና ካላት የኢኮኖሚ፣ የፖለቲካ፣ የሶሻል አቅም አንጻር የቴክኖሎጂ አቅም አንጻር እንደዛ አይነት ነገር ለማድረግ እንትን የምትልበትም ጊዜ ላይሳካ ይችላል። አዎ አንደኛ ድህነት ያለበት ሀገር አይደለም። የድህነትን
ጎራ የተሻገረች ሀገር ነው እና እንደዚህ አይነት አንዳንድ ነገሮች ሊከሰቱ ይችላሉ። ምዕራባውያን ደግሞ ትንሿን ክስተት ያው እንደሚያሰፉት ይታወቃል። እንግዲህ ሌላው ወደ መጨረሻ እንድንሄድ የምፈልገው አሜሪካ በጣም በአደጋ ውስጥ ነው ያለችው። ትናንትና አስቸኳይ ጊዜ አዋጅ አውጀዋል ዶናልድ ትራምፕ። ማወጅ ብቻ ሳይሆን እስከ ትናንትናው እንግዲህ ዛሬ ከትናንት ይህን ዜና ካዘጋጀው ከዛሬ በኋላ ምን ያህል ሊጨምር ባላቅም ወደ 16 ሰዎች በበረዶ ምክንያት እንደሞቱ ታውቋል። ወደ የተለያዩ ግዛቶች መብራት ወደ 18 ሚሊዮን የሚጠጉ ይመስለኛል መብራት ተቆራርጧል። መንገዶች ተዘግተዋል። ቤቶች በበረዶ ሙሉ ለሙሉ እየሰመጡ ነው። መኪኖች በበረዶ ሙሉ ለሙሉ ሰምጠዋል። አደጋው በጣም እጅግ የከበደ እንደሆነና ምናልባትም ደግሞ ከዚህ በኋላ አጥንት የሚሰብር ቅዝቃዜ ሊመጣ ይችላል። ምናልባት የበረዶ ሽንፍሩ ሲያበቃ በጣም ከፍተኛ እንቅስቃሴ እንደ መረጃዎች ሰምተሃል። 180 ሚሊዮን ሰዎችን አፌክት ወይ ደግሞ ሊነካ የሚችል የአውሎ ነፋስ አደጋም ጭምር ተጋርጠዋል። ነክቷል። ምንድነው ስቴት በፊት ወደ 20 ስቴት ነበረ፣ አሁን እየሰፋ ነው እየሄደ ያለውና አሜሪካ ላይ ከፍተኛ የኢኮኖሚ ውድቀትን ሊያስከትል ይችላል የሚል ነው። ስራ ተዘግቷል። ትምህርት ቤቶች ተዘግተዋል። ሰዎች ከቤቶቻቸው እንዳይወጡ የባቡር የባስ ትራንስፖርቶች፣ የአየር ትራንስፖርቶች ሙሉ ለሙሉ የኤሌክትሪክ አገልግሎትም ጭምር እነዚህ ስቶር የምግብ ስቶሮች እነዚህ ሱፐርማርኬቶች በሙሉ ባዶ ሆነዋልና ወደፊት የአሜሪካን ነዋሪ አዳጋች የሚሆንበት ይመስላል። ኤሌክትሪክ በብዙ ቦታ ነው የተቆራረጠው። ያው በምን ይቋቋም ጋዝም ለእንግዲህ ቀደም ሲሉ እነሱ ያው በጋዝም በሲሊንደርም ስለሚጠቀሙ ጋዝም እንግዲህ ይኖራቸዋል ብዬ አስባለሁ። እንግዲህ አስቸኳይ ጊዜ አዋጁ ምንድነው የሚደነግገው? ማንም ሰው ከቤት እንዳይወጣ ነው። ስራ፣ ትምህርት፣ ትራንስፖርቶች በሙሉ ቆመዋል። የአየር በረራዎች ሙሉ ለሙሉ ማለት ይቻላል ተሰርዘዋል። ምንም አይነት የአየር በረራዎች እየተከናወኑ አይደለም። ምናልባትም በእነዚህ 2-3 ቀኖች የማይለቅ ከሆነ እንትኑ ስጋቱ የሚሞት ሰው ቁጥር ሊጨምር እንደሚችልም ስጋት አለ። እንግዲህ ይህንን ምንድነው የሚሉት አባቶቻችን አንዳንድ ጥሩ ምሳሌ የሚሆን ተረቶች አሏቸው። ተረት ሳይሆን ምሳሌ ብላቸው ነው ጥሩ ነው። ልክ ነው። ይታደሉታል እንጂ አይታገሉትም ይላል። ከእግዚአብሔር ጋር መታገል አትችልም። ትክክል። ሰውን ታግለህ ልታሸንፍ ትችላለህ። በገንዘብ ታግለህ፣ በጦር መሳሪያ ታግለህ፣ በሆነ ነገር ታግለህ ልታሸንፍ ትችላለህ። እግዚአብሔርን በምን ትታገለዋለህ? በፍጹም። ይሄ የሚያሳየው ለአሜሪካ ድምፅ ይመስለኛል። ለቀሪውም ማለት ድምፅ ነው፣ ቀጥታ ድምፅ ነው። ነገር ሆኖ አያውቅም በአሜሪካ ታሪክ። እንዲህ አይነት ነገር ወይ በረዶ ውሽንፍር ምናምን ይኖራል፣ ግን እንዲህ አይነት ሙሉ ለሙሉ ሎክዳውን የሚያስደርግና ሀገርን የሚያስጨንቅ ነገር ገጥሞ አያውቅም። ራሳቸውም እያሉ ነው ገጥሞን አያውቅም ነው። ኢንዱስትሪ እንደዚህ አይነት ነገር ሆኖ አያውቅም ነው። ስለዚህ ይህች ሀገር ወደ እግዚአብሔር መመለስ ያለባት ይመስለኛል። እንደው ፓስተር በዚህ አጋጣሚ አሜሪካን ሀገር ላሉ ክርስቲያን የአብያተ ክርስቲያናት መሪዎችም ይሁን ምዕመናን እንዲሁም ደግሞ በተቀረው ዓለም ያሉ ወገኖች እንደው መልእክት ይኖራል ብዬ ስለማስብ ምንድነው ልትመክራቸው የምትችለው? የሰጣቸው ጊዜ ነው፣ እድል ነው። ይሄ ቤት ውስጥ ነው ያሉት፣ ሎክዳውን ሆኗል። ስለዚህ ልጆቻቸውን ቤተሰቦቻቸውን ይዘው መጸለይና ወደኋላ መለስ ብለው መነሻቸውን ማሰብ አለባቸው። ሰው ታውቃለህ፣ ሰው አንዱ ደካማ ጎን ትንሽ እንጀራ ሲበላና ትንሽ የሆነ ነገር ሲያር ይጠግባል፣ ትዕቢት ይመጣል፣ ይዘነጋል። በቃ አምላክ የሆነ ሁሉ ይመስለዋል። ነገር ግን ከፈጣሪ ጋር ጫወት አይቻልም። ድብቆሽ ልትጫወት አትችልም። ለጊዜው ሊመስልህ ይችላል፣ ለጊዜው። ነገር ግን እግዚአብሔር ጻድቅ አምላክ ነው።
ጻድቅ አምላክ። ይህ ሲዝን በአውሮፓም በእነሱም የበረዶ ሲዝን ነው ይታወቃል። ነገር ግን አሜሪካ በእንደዚህ አይነት በታሪክ ገጥማ በማያውቅ ሁኔታ እየተጎዳች ነው ያለው። ይሄ ማለት ንግዱ ቆመዋል፣ ትራንስፖርቱ ቆመዋል፣ ትምህርት ቤት ቆመዋል፣ የመንግስት ስራዎች ቆመዋል፣ ካምፓኒ ስራዎች ቆመዋል። ምን ማለት ነው? ኢኮኖሚ ላይ ደግሞ የሚያመጣውን ጫና ተመልከት እስቲ። የፈለክ ልዕለ ኃያል ሀገር ልትሆን ትችላለህ። ልዕለ ኃያል ሀገር መሆንህን ከእግዚአብሔር አያስጥልህ። ከእግዚአብሔር ልታመልጥ የምትችልበት ምንም መንገድ የለም። ለዚህ እኮ ነው እግዚአብሔርን መፍራት የጥበብ ሁሉ ምንድን ነው? መጀመሪያ ነው። እግዚአብሔርን መፍራት። ሰው እግዚአብሔርን ሲፈራ፣ ፈራ እግዚአብሔርን ሲፈራ፣ እንደሱ አምሳል የተፈጠረውን ሰው ማክበር ሲጀምር፣ ለእግዚአብሔር መኖር ሲጀምር ምን ይሆናል መሰለ? ምድራዊ ነገር አይምጣ፣ በሰላም ይባረካል፣ በጤንነት ይባረካል፣ በፍቅር ይባረካል፣ በረፍት ይባረካል። እውነት ነው እንዴ! ጥቂቷን እንጀራ እኮ ነው ኢየሱስ ያበዛላቸው። ብዙ እንጀራ እኮ አይደለም። እስቲ ማት እንጀራ ከከተማ ሰብስቦ አላለም 5000 ሰው ለመመገብ። ጥቂቷን ነገር ነው የባረከው። ጥቂት ነገርህን እግዚአብሔር ምን ያደርጋል? ይባርካል። ስለዚህ ንቁ እንላለን። ጸልዩ። ጊዜ ሰጥቷችኋል እግዚአብሔር። ፊታችሁን ወደ እግዚአብሔር መልሱ እንላለን። እንግዲህ ነገ ደግሞ ወንድማችን ብስራት በቀጥታ የዜና ስርጭት 12 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ቀጥታ ስርጭት ይኖራል። ያንን ተከታተሉ እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ጠንካራ መልእክት ነው ያስተላለፍከው። እውነት ለመናገር እኔ ይህንን ሐሳብ ለአሜሪካ ላሉ እንደውም በተቀረውም ዓለም ያሉ የቤተ ክርስቲያን መሪዎች እንደው ቆም ብለው እንዲያስቡም ጭምር ነው ይህን ሐሳብ እንድታቀርብ እንትን ያልኩት። ለምንድን ነው እግዚአብሔር ትልቅ እድልን የሰጠንና እንግዲህ እዚህ መዝናኛው ዓለም በጣም አይምሯችንን በብዙ መልኩ ገድቦት ነው ያለው። መንፈሳዊ ነገር ብዙ ቸል ተብሏልና ይሄ ትልቅ እድል ነው። ከኮቪድ በኋላ ይመስለኛል እንደዚህ አይነት ኦፖርቹኒቲ የመጣው። ስለዚህ ቀሪ ጊዜ በጣም ከባድ ስለሆነ ከዚህ በኋላ የዓለማችን ፖለቲካዊም ይሁን ማንኛውም ነገሮች እየተገደቡ ስለሚሄዱ ኃላፊነታችንን እንድንወጣ እንግዲህ የምፅዓቱ አዋጅ ነጋሪ አገልግሎት በጣም በአንክሮ ማሳሰብ ይወዳል። በጣም ጥቂት ጊዜ ነው ያለን። መከሩ ነጥቷል። እንግዲህ መከሩ ጌታ እንዳስተማረን መከሩን ለማጨድ መረባረብ እንዳለብን እንግዲህ አጽንኦት ሰጥተን መልእክት ማስተላለፍ እንወዳለን። እንግዲህ እንደምታዳምጡን ስለምናቅ ይህንን ሐሳብ በተግባር እንደምታውሉ ባለሙሉ ተስፋዎች ነን። እግዚአብሔር ከሁላችን ጋር እንዲሆን እንመኛለን። እናንተንም ቤተሰቦቻችሁንም ልጆቻችሁንም እግዚአብሔር እንዲጠብቅ የምፅዓቱ አዋጅ ነጋሪ አገልግሎት ይመኛል። ውድ አድማጮቻችን እንግዲህ ለዛሬ በቀንም በማታም መረጃዎችን ይዞልን የመጣ ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራሙን በመምራት አብሬያችሁ ነበርኩኝ። ቀሪውን ጊዜያችንን እግዚአብሔር እንዲባርክ እንመኛለን። ፓስተር ቀደም ሲል አስተዋውቆልናል። ነገ ሮብ ነው፣ ብስራት ዜና የሚያቀርብበት ጊዜ ነው። ያንንም እንድትከታተሉ እኔም አበረታታለሁ። መልካም ጊዜ ይሆንልን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።